ሰላም ተማሪዎች እንደምን ቆያችሁ? እኔ ደህና ነኝ እግዚአብሔር ይመስገን። የኢንፌክሽን ኤንድ ዲዚዝ እንዲሁም ኢሚኒቲ የሚል ቻፕተር 6 ጀነራል ባዮሎጂ ነው። ለዩቲዩብ ቻናል ላይ አዲስ የሆናችሁ ተማሪዎች ሰብስክራይብ በማድረግ ትጀምራላችሁ። በሚቀልና ቢቻለን አሁኑኑ ለመጨረስ እንሞክራለን፣ ካልሆነ በፓርቱ እንጨርሳለን። አብራችሁን ቆዩ። እንግዲህ ኢንፌክሽን ምንድነው ከሚለው ስንጀምር ወይም የኢንፌክሽን ዲዚዝ ምንድነው ስንል ኢንፌክሽን ዲዚዝ ምን ማለት ነው? ሃርምፉል የሆኑ ኤጀንቶች ወይም ፓቶጂን የምንላቸው ጎጂ የሆኑ ፓቶጂን ስንል እንደ ባክቴሪያ፣ እንደ ቫይረስ፣ እንደ ሄልሜዝ፣ እንደ ፕሮቶዛ፣ እንደ ፈንጌ ያሉ እነዚህ ሃርምፉል ኤጀንት የምንላቸው ወደ ሰውነታችን ገብቶ ሰውነታችን ላይ የሚካሄደውን የሴልን ስትራክቸር ስርዓትን አክቲቪቲን ሲያበላሹ ነው። በቃ ኢንፌክሽን ዲዚዝ የሚባለው ምን ማለት ነው? ከሰው ወደ ሰው በምግብ ሊሆን ይችላል፣ በውሃ ሊሆን ይችላል፣ ብቻ ወደ ሰው ልጅ ገብቶ እንደዚህ አይነት የሴልን ፋንክሽን ዲስትራክት ሲያደርጉ ነው ኢንፌክሽን ዲዚዝ የምንለው። እና ይሄ ሪዛልት ኦፍ ኢንትራክሽን ቢትዊን ፓቶጂን እና ማይክሮ ኦርጋኒዝም ኤንድ ሆስት። እንግዲህ ይሄ ኢንፌክሽን ዲዚዝ የሚባለው ነገር ለመፈጠር አንደኛ ይሄ ፓቶጂኒክ የምንላቸው እንደ ባክቴሪያ፣ እንደ ቫይረስ፣ እንደ ፈንግ፣ እንደ ፕሮቶዛ ያሉ ነገሮች ከሆስቱ ጋራ ወይም ከሚያጠቃው ከሰው ሴል ጋራ የግድ ሪያክሽን መፍጠር አለባቸው ማለት ነው። ሶ አንድ ነገር ኢንፌክሽን ዲዚዝ ለመፈጠር ፓቶጂኖች ወይም እነዚህ ባክቴሪያዎች እነዚህን ነገር ማካሄድ አለባቸው። ባክቴሪያ፣ ቫይረስ፣ ፋንገስ፣ ፕሮቶዛ፣ ሄልሜንዝ የምንላቸው ነገሮች የግድ ይሄን መፈጸም አለባቸው ማለት ነው። አንደኛ ወደ ሰው ልጅ መግባት አለበት፣ ወደ ሴሉ መግባት አለበት። ሁለተኛ ከገቡ በኋላ በሴል ውስጥ በጣም መብዛት ኤሪያውን የሴሉን ኤሪያ ኮሎናይዝ ማድረግ አለባቸው፣ መቆጣጠር አለባቸው። ሶስተኛ ደግሞ ሴሉ መቆጣጠር የሚችልበትን አቅም ሬዚስት ማድረግ የሚችልበትን አቅም በጣም መጋፈጥ አለባቸው ማለት ነው። ይሄን አድርገው ሲገቡ ነው ኢንፌክሽን የሚፈጥሩት። ለመሆኑ በኢንፌክሽን እና በዲዚዝ መካከል ያለው ልዩነት ምንድነው? ምክንያቱም ተመሳሳይ ቃሎት ነው፣ ሲኖኒም ተመሳሳይ ቃሎች ስላልሆኑ ማለት ነው። ኢንፌክሽን ማለት ሰክሰስፉል ኮሎናይዜሽን ነው። አንድ ባክቴሪያ አንድ ፓቶጂን ባክቴሪያ ቫይረሶች የምንላቸው ያን ሆስቱን ወይ የኛን ሴል ወይ እንስሳቱን ብቻ ሊቆጣጠር የፈለገውን ያን ሴል ገብቶ ሙሉ በሙሉ ሲቆጣጠር ነው። ማለትም ፓቶጂኑ ወደ ሰውየው ገብቶ ከዛም በኋላ እድገት ሲያሳይ ነው ኢንፌክሽን የሚባለው። ወደ ሰው ልጅ መግባቱ ገብቶ ከዛም በኋላ ማደጉ ነው ኢንፌክሽን የሚባለው። ዲዚዝ የሚባለው ማለት ደግሞ ይሄ ከገባ በኋላ የሴሉን ስትራክቸር የሴሉን ፋንክሽን ማድረግ ሲጀምር ዳሜጅ ማድረግ ሲጀምር ነው በሽታ የሚባለው። ሴሉ ገብቶ ዳሜጅ ሲያደርግ ነው በሽታ የሚባለው። ግን ገብቶ መቆጣጠሩ ኢንፌክሽን ነው። ሶ ዳሜጅ በሚያደርግበት ጊዜ የተለያዩ የህመም ምልክቶች እንደ በሽታ ያሉ ነገሮች ሊታዩበት ይችላሉ ማለት ነው። ሶ ኢንፌክሽን እና ዲዚዝ ልዩነቱ ይሄ ነው። ኦኬ የኢንፌክሽን እና የዲዚዝን ልዩነት ካየን ቆይ ሳይን እና የሲምፕተም ራሱ የሚባለው ምን ማለት ነው? ሳይን ነው የሚባለው ነገር ኦብጀክቲቭሊ ሜጀሬብል ነው። ማለትም አንድ ሰው በሚታመምበት ጊዜ በየትኛውም በሽታ ጉንፋን ይዘው እግሩን ይመመው ምኑን ይመመው የትኛውም ብቻ ባክቴሪያ ጋር የተያዘም ያልተያዘም ነገር የያዘው ብቻ በሰውነቱ ላይ የሚታየው ሜጀሬብል የሆነ የሚታይ አብዘርቬብል የሆነ የሰው ልጅ በበሽታ ምክንያት የሚመጣ ውጤቶች ናቸው። ለምሳሌ እንደ ቦዲ ቴምፕሬቸር የሰውነት ሙቀቱ መጨመር ጉንፋን ይዞት ሊሆን ይችላል፣ ብቻ ዋቴቨር ይዞት ሊሆን ይችላል። የሰውነት የሚታይ ለውጥ ሲያመጣ የልብ ምርቱ ሲጨምር፣ የደም ግፊት ሲጨምርና አተነፋፈስ መጠኑ ከፍ በሚልበት ጊዜ በቃ የሚታይ የሰዋቢ በሰውነት ላይ የተለያዩ ለውጦችን በሚያመጣበት ጊዜ ነው የሳይን የምንለው። ሲምፕተም ነው የምንለው ደግሞ ይሄ በጣም ሳብጀክቲቭ ነው። ማለትም በበሽታው አይነቱ ለምሳሌ አንድ ሰው ምንድነው ለምሳሌ ሆዱን ካመመው የሚያሳየው እንትኖች አሉ ሲምፕተሞች ተቅማጥ ሊይዘው ይችላል አይደለ? በቃ ምን ማለት ነው ለዛኛው ለተያዘበት በሽታ ብቻ የሚያሳየው ሲምፕተም ማለት ነው። ግን ቦዲ ቴምፕሬቸር ምን ስንል ማንኛውም አይነት በሽታ ሲይዝ የምታሳየው ነው። ሲምፕተም የሚባለው ግን ያ በሽታ ብቻ ሲይዝ የምታሳየው አይነት ነገር ማለት ነው። ለምሳሌ ማቅለሽለሽ፣ አፕታይት ማጣት እነዚህ ነገሮች የሆድ ህመም ምናምን ሲምፕተሞች ሊሆኑ ይችላል። ሶ ሲምፕተም እና ሳይን በዚህ ይለያያል። እነዚህ ዲዚዞች በሁለት ይከፈሉ ይችላሉ። አንደኛ ኮሜንዴብል ዲዚዝ የምንለው ነው። ኮሜንዴብል ዲዚዝ የምንለው በሽታ ከአንድ ሰው ወደ ሌላ ሰው የሚታበል ነው፣ የሚተላለፍ ነው። ማለትም ካንቶጂስ ነው። ምን ማለት ነው? በቀላሉ ስፕራይድ ከአንዱ ሰውዬ ወደ ሌላ ሰው ላይ መተላለፍ የሚችል ነው። እና የሚተላለፍባቸው መንገዶች እንግዲህ ዳይሬክትሊ ሊሆን ይችላሉ። ማለትም ዳይሬክትሊ ስንል የሰው የእጅ ንክክ ኢንፌክትድ ከሆነ ሰው ጋራ ስትነካካ
እሱ ደግሞ ያ ሰውዬ የተለያዩ ቻርጆች ማለት የተለያዩ ፍሉዶች ሊገኙበት ይችላሉ። እነዚያን ነገሮችን በመነካካት የሚተላለፍ ነው። እንደ ማላዚያ እንደ ኢንፍሉዌንዛ እንደ ሳለሞላ ብቻ በመነካካት በንኪኪ ከአንድ ሰው ወደ ሌላ ሰው በንኪኪ መተላለፍ የሚችል ነው። ነን ኮመንዴብል ዲዚዝ ማለት በንኪኪ ሊተላለፍ የማይችል ነው። ያ በሽታ ደግሞ በኦርጋኒዝም ብቻ የሚከሰት አይደለም። ለምሳሌ እንደ ካንሰር እንደ ዲቢት እንደ ሱካር ያሉ እንደ ሄርት ኮግኒቲቭ ሄርት ፌለር የሚባሉ እነዚህ አይነት ነገሮች ለምሳሌ ዲቢት የሱካር በሽታ ሰውን ስለጨበጥክ ስለያዝክ ስለጠጋ የሚተላለፍ አይደለም። እንደዚህ አይነት በሽታዎች ኮንዴቤልብል ዲዚዝ ይባላሉ ማለት ነው። እነዚህም በሽታ ግን ለሁለት የከፈልነው በምን ላይ ቤዝድ ሆነ ነው? እንዴት ይተላለፋሉ ቤዝድ ኦን ትራንስሚሽናል ፖቴንሻል እንዴት ሊተላለፉ ይችላሉ በሚለው ላይ ቤዝድ ሆነን ነው። አሁን ደግሞ እስቲ እንዴት አንድ በሽታ የመተላለፉ ስፕራይድ የመሰራጨቱ መጠን ላይ ቤዝድ ሆነን ስንከፋፍል አንደኛ ምን ተብሎ ሁለተኛው ማለትም በሽታ እንዴት ሊሰራጭ ይችላል በሚለው ላይ ስንከፋፍል ሁለተኛ ያከፋፈል አይነታችን ነው። በዛ ውስጥ ደግሞ ስፖራዲክ ዲዚዝ የሚባለው ምን አይነት ዲዚዝ ነው? በየትኛው ጊዜ ላይ እንደዚህ በመስከረም 2 ላይ በጥቅምት ላይ በዛኛው ወር ላይ በዚህኛው ጊዜ ላይ ሊከሰት ይችላል ብለን ፕሪዲክት ጊዜ ልናወጣለት የማንችላቸው የዲዚዝ አይነቶች ናቸው። አንፕሬዲክቴብል የሆኑ ናቸው። የሆነ ፖፑሌሽን ውስጥ ሲከሰቱ አንፕሬዲክቴብል ናቸው። ሌሎቹ ደግሞ ኢንዴሚክ ዲዚዝ የምንላቸው የሆነ ሊሚትድ በሆነ ኤሪያ ላይ በሆነ ሰፈር በሆነ መንደር ላይ ለረጅም ጊዜ የሚቆይ የበሽታ አይነት ነው። በሆነ ኤሪያ ላይ ማለት ነው ብቻ በሁሉም ሳይሆን በሆነ ኤሪያ ብቻ ላይ ለረጅም ጊዜ የሚቆይ በሽታ ናቸው። ኢንዴሚክ ዲዚዝ የምንለው ደግሞ በጣም ያልተጠበቀ አንኤክስፔክትድ ኢንክሪዝ ዘ ነምበር ኦፍ ዲዚዝ ኮዝ ኢን ስፔሲፊክ ጂኦግራፊካል ኤሪያ በሆነ ስፔሲፊክ ጂኦግራፊካል ኤሪያ ላይ ብቻ በሆነ በተመደበ በሆነ ኤሪያ ላይ ብቻ ከፍተኛ የሆነ የእድገት መጠን የሚያሳይ የበሽታ አይነት ነው የኢንዴሚክ በሽታ የምንለው። ሌላኛው ፓንዳሚክ የሚባል ፓንዳሚክ የምንለው በአለም አቀፍ ደረጃ ላይ የሚሰራጭ በሽታ እንደ ኮቪድ-19 ማለት ነው። ሌላኛው ደግሞ የበሽታን ፍሪኩዌንሲ ማለትም መከሰትን በሁለት መንገድ መለካት እንችላለን ማለት ነው። ማለትም በሽታ ምን ያክል ሰዎችን ከምን ያክል ሰዎች ይዟል ምን ያክል ሰዎችን ከምን በሰዎች ያክል አልያዘም የሚለው ነው። የመጀመሪያው ፕሪቫለንሲ ስንል የሆነ ስፔሲፊክ የሆነ በሽታ በሆነ ሰዎች መካከል ስንት ያክል ሰዎችን ይዟል የሚለውን ነው። ማለትም እንዴት ነው ፎርሙላው? ነምበር ኦፍ ፒፕል ኢን ሳምፕል ዊዝ አ ካራክተሪስቲክስ የሆነ የበሽታው ካራክተር የታየበት ሰው አለ አይደለ በሆነ ሰዎች መካከል ያ ሰዎቹ በበሽታ ተይዘዋል ምናምን ተብሎ ካራክተር ያሳዩ ሲካፈሉ አጠቃላይ እዛ ኤሪያ ላይ ለሚገኙ ህዝቦች ሲካፈል በመቶ ማለት ነው። ሶ ከፐርሰንት አንፃር ምን ያክል ሰዎች በዚህ በሽታ አፌክትድ ሆነዋል የሚለውን የሚያሳይ ነው። ለምሳሌ አዲስ አበባ ላይ የሆነ በሽታ ገብቷል ከተባለ አድርገውና ሶ የሆኑ ካራክተር የታየባቸውን ሰዎች ወስደህ አጠቃላይ ለአዲስ አበባ ህዝብ አካፍለህ በመቶ ስታባዛ ሶ ምን እያየነው እዛ ከተማ ላይ የሚያክል ሰዎች አፌክትድ ሆኗል የሚለውን እያየነው ማለት ነው። ፍሪኩዌንሲውን እያየነው ማለት ነው። የመከሰት አይነቱን ማለት ነው። ኢንሲደንሲ ማለት ደግሞ በሽታውን በሽታን ኮንትራክት ያደረጉ ሰዎችን ለህዝቡ ስታካፍል ማለት ነው። ወይም በሽታውን ያልተያዙትን አጠቃላይ ለህዝቡ ስታካፍል ማለት ነው። ሁለተኛ ደግሞ ሌላኛው ደግሞ ማወቅ ያለብን ነገር አንድ ኢንፌክሽን ከተከሰተ በኋላ ምን ያክል ጊዜ ይቆያል በሚለው ላይ ቤዝድ ሆነን ነው። አንድ በሽታ ምን ያክል ጊዜ ሊቆይ ይችላል በሚለው ላይ ስንከፋፍል ማለትም እየከፋፈልን ነው አይደለ ከጊዜ ከፍሪኩዌንሲ አንፃርም ከፋፍለናል። አሁን ሶስተኛው ደግሞ ምን ከተከሰተ እንዴት አይነት ጊዜ ሊቆይ ይችላል በሚለው ላይ ነው። ይሄ አኪዩት የምንለው በቃ የሆነ በሽታ ከተፈጠረ ዲዚዙ ከተፈጠረ በኋላ ከ1 እስከ 2 ቀን ሲቆይ ማለት ነው። እንደ ኢንፍሉዌንዛ ያሉ ማለት ነው። ክሮኒክ የሚባለው ደግሞ ለረጅም ጊዜ የሚቆዩ ፓቶጂኖች ማለት ነው። ፎር ሎንግ ፒሪድ ኦፍ ታይም የሚቆዩ ለወር ሊሆን ይችላል ለአመታት ሊሆን ይችላል ኢቭን እስክትሞት ድረስ ምናምን ሊቆዩ የሚችሉ የበሽታ አይነቶች ማለት ነው። እንደ ክሮኒክ ግራስተር እና እንደ ሄሎፖኮቲክ ፕሎር እንደሚባሉ እንደዚህ አይነት ዲዚዝ አይነቶች ናቸው ማለት ነው። ለረጅም ጊዜ የሚቆዩት እሺ ሌላኛው ደግሞ ሳብኳት የምንለው አይነት በሽታ ምን አይነት ነው? ለረጅም ጊዜና ለአጭር ጊዜና ለረጅም ጊዜ
መቆየት በሚችሉ ኢንፌክሽኖች መካከል የሚገኝ ኢንፌክሽን ነው። ምን ማለት ነው? ለመካከለኛ ጊዜ የሚቆይ ነው። ላተንት የሚባለው ደግሞ ለረጅም ጊዜ ውስጥ በሴላችን ምናምን ከቆየ በኋላ ፓቶጂን ጎዝ ቱ ዶርማነንት ፎር ኤክስቴንድድ ፔሪድ ኦፍ ታይም ዊዝ ኖ አክቲቭ ሪፕሊኬሽን ምንም አይነት አክቲቭ ሪፕሊኬሽን በሴላችን ውስጥ ላይ ሳያሳይ ምንም አይነት ሲምፕተሞችንም ሳያሳይ የህመም በሽታዎችንም ሳያሳይ ነገር ግን ከጊዜ በኋላ አክቲቭ በሚሆንበት ጊዜ ለተለያዩ ነገሮች የሚያጋልጠን ኢንፌክሽን አይነት ነው። አሁን ከነዛ ውስጥ ለምሳሌ ሄርፔስ ሲምፕሌክስ ቫይረስ የምንለው በሽታ ነው። ይሄ በኢሙኒው ሲስተም ላይ በኢሙኒ ሲስተም በሚገኙ ሴሎቻችን ላይ ከቆየ በኋላ ወይም በነርቭ ሲስተማችንም ከቆየ በኋላ ለረጅም ጊዜ ምንም ሳያደርግ ይቆይና ነገር ግን እኛ አክቲቭ ይሆናል። ከጥቂት ጊዜ በኋላ እኛ ስትሬስ በምንሆንበት ጊዜ በሆነ ነገር ስትሬስ በምንሆንበት ጊዜ አክቲቭ ይሆንና ነርቭ ሲስተማችንን ሊጎዱ የሚችሉ አንዱ ኤግዛምፕል ኦፍ ላተንት ዲዚዝ ነው። ሌላኛው ደግሞ ለምን ያክል ጊዜ ሊቆይ ይችላል በሚለው ላይ ቤዝድ ሆነን ስንከፋፍል ወይም ኤክስተንት ኦፍ ኢንፌክሽን ኢን ሆስት በምን ያክል በሴላችን ውስጥ ወይም ባጠቃው ሴል ውስጥ ኢንፌክሽን ለምን ያክል ጊዜ ሊቆይ ይችላል የሚለው ላይ ቤዝድ ሆነን ስንከፋፍል የመጀመሪያው ሎካል ኢንፌክሽን ማለት ኤክስተንት ኦፍ ኢንፌክሽን ኢን ዘ ሆስት ማለት ባይ ዘ ዌይ ምን ያክል ኤሪያዎችን ይዛል ከቨር የሚያደርገው ኤሪያ በምን ያክል ኤሪያ ለምንነው ሎካል ኢንፌክሽን ማለት በተወሰነ ኤሪያ ላይ ብቻ ኢንፌክሽን የሚፈጥር ነው። ሲስተማቲክ ኢንፌክሽን የሚባለው ደግሞ ለአጠቃላይ በሰውነታችን ውስጥ በደም በኩል እየተዘዋወረ በብዙ ሰውነታችን ውስጥ ኢንፌክሽን የሚፈጥር ነው። ይሄ ባክቴሪማ የሚባል ነው። ለምሳሌ ባክቴሪያ በደም ውስጥ ሲገኝ ነው። ስፔክትሪማ የሚባለው ሌሎች የሚያድጉ ባክቴሪያዎች በደማችን ውስጥ ሲገኙ ነው። ቶክሲማ የሚባለው የተለያዩ ቶክሲኖች በደማችን ውስጥ ሲገኙ ነው። ቫሪማ የሚባለው ቫይረሶች ደግሞ በደማችን ውስጥ ሲገኙ ነው። በእንደዚህ አይነት ወይ በተለያዩ ሰውነታችን ክፍል የሚገኙበት የበሽታ አይነቶች ወይም በሰውነታችን ውስጥ ኦልሞስት ኦል ኦፍ አወር ቦዲ ፓርት የሚገኙ ታይፕስ ኦፍ ኢንፌክሽን ኢዝ ኮልድ ሲምፕተም ኢንፌክሽን ዌን ዊ ዲቫይድ ዘም ኤክስተንት ቤዝድ ኦን ኤክስተንት ኦፍ ኢንፌክሽን ኢን ዘ ሆስት ማለት ነው። ፎካል ኢንፌክሽን የሚባለው ሲስተማቲክ ኢንፌክሽን ነው። ሲስተማቲክ ኢንፌክሽን ማለት በሁሉም ሰውነት ውስጥ የሚገኝ ነው። ነገር ግን ይሄ ወደ ሁሉም ሰውነት ከመሰራጨቱ በፊት የሆነ ጊዜ ምን የነበረ በሽታ ነው? ሎካል የነበረ የሆነ ኤሪያ ብቻ የያዘ ከአጭር ጊዜ በኋላ ከሆነ ጊዜ በኋላ በሁሉም ሰውነታችን ውስጥ ኤክስተንት የሚሆን ማለት የሚስፋፋ ማለት ነው። እንደ ቱዝ ኢንፌክሽን ያሉ ማለት ነው። ሌላኛው ደግሞ በሽታን የምንከፋፍለው አንድ በሽታ ሴልን በሚያጠቃበት ጊዜ ሴልን በሚያጠቃበት አቢሊቲ ላይ ቤዝድ ሆነን ነው። አንድ በሽታ አንድ ኢንፌክሽን ወይም አንድ ለኢንፌክሽን የሚያጋልጡ ማይክሮብሶች ምን ያክል ሴልን የማጥቃት አቅም አላቸው በሚለው ላይ የምንከፋፈልበት ወይ ፓጎጂኒሳይት ተብሎ ይጠራል። ሁለት አይነት አለ። የመጀመሪያው ፕራይመሪ ፓጎሳይት የሚባለው በሽታ እንትኖች ፓቶጂኖች ወይም እነዚህ ባክቴሪያ ፕሮቶዚያ ፈንጊ ቫይረስ ምናምን የምንላቸው ባክቴሪያዎች ነው ኦርጋኒዝሞች በሙሉ ሴልን በሚያጠቁበት ጊዜ የሴሉን ኢሙኒው ሲስተም አቅም ይኑሮ አይኑሮ በሚለው ላይ ቤዝድ አይሆንም። ማንንም ሰው ካገኘ በሽተኛ ይሁን ያ ሰው ከዚህ በፊት ኢሙኒው ሲስተሙ በሌላ በሽታ የተጠቃ ይሁን ያልተጠቃ ይሁን ምንም አይነት ምን ሳያይ የሆስቱን የሚያጠቃበትን የሴሉን ኢሙኒው ሲስተም ሳያይ በቃ ዝም ብሎ የሚያጠቃ ነው ማለት ነው። ይሄኛው ደግሞ ኦፖርቱኒስቲክ ፓጎን የሚባለው ምን አይነት ነው? አንድ ሴል ከማጥቃቱ በፊት እዚህ በፊት ያ ሴል በሌላ በሽታ እንደተጠቃ አይቶ የሚያጠቃ ነው። ማለትም ተጠቅቶ ምንን አቅም እንዳጣ አይቶ የሚያጠቃ ማለት ነው። እሺ እንግዲህ ኢንፌክሽን ዲዚዞችን በተለያየ ነገር ላይ ቤዝድ ሆነን እስካሁን እየከፋፈልን ነበረ። አሁን ደግሞ እነዚያን ኢንፌክሽኖችን እንዴት ነው ዳያግኖሳይዝ የምናደርገው? እንዴት ነው በሽታውን የምንመርምረው ማለት ነው። ዳያግኖሲስ ማለት ምን ማለት ነው? የሆነ በሽታ ከተፈጠረ በኋላ ለዛ በሽታ መፈጠር ኤጀንት ምክንያት የሆነውን ነገር ምክንያት ማወቅ ነው ማለት አይደንቲፋይ ማድረግ ነው ኤጀንቱን ለምን ለዛ ዲዚዝ ምክንያት የሆነበትን ማለት። ሁለት አይነት መንገዶች አሉ የምናውቅበት። አንደኛ ሞለኩላር ዳያግኖሲስ ሲባል ሁለተኛው ሴሮሎጂካል ዳያግኖሲስ የሚባለው ነው። ይሄ ሞለኩላር ዳያግኖሲስ የምንለው ነገር እንደ ኒውክሊክ አሲድ ሲኩዌንስን እና እንደ ፕሮቲን አናላይሲስ የመሳሰሉትን
ተጠቅመን በማስ ስፔክትረም ሜተድ የምናውቅበት ወይ ነው። አጠቃላይ ኒውክሊክ አሲድ ሲኮንስ እና ፕሮቲኖችን ተጠቅመን በዛ ሴል ውስጥ ምን አይነት ባክቴሪያ ወይም ምን አይነት ቫይረስ ምን አይነት ፈንጊ ለዛ ኢንፌክሽን ምክንያት ሆኗል የሚለውን ዳያግኖሲስ የምናደርግበት ወይ ነው። ሌላኛው ደግሞ ሴሮሎጂካል ዳያግኖሲስ የምንለው ነው። ይሄ በዋናነት በአንቲቦዲ እና በአንቲጂን መካከል ያለውን ኢንተራክሽን፣ አንቲቦዲ ማለት የሆነ ነገር ከውጭ የሚገባውን ቫይረስ ሊሆን ይችላል፣ ፈንገስ ሊሆን ይችላል፣ ባክቴሪያ ሊሆን ይችላል፣ ደምም ሊሆን ይችላል። ብቻ ኤክስተርናል የሆኑ ፎሬን የሆኑ ማቴሪያሎችን ዲቴክት አድርጎ ፋይት የሚያደርግበት አቢሊቲ ነው። ሶ በአንቲቦዲ እና በአንቲጂን መካከል ያለውን ሪያክሽን ተጠቅመን ዳያግኖሲስ የምናደርግበት ዳያግኖሲስ ወይም ሴሮሎጂካል ዳያግኖሲስ ተብሎ ይጠራል። አሁን ደግሞ ምነግራችሁ አንድ ባክቴሪያ ወይም አንድ ኦርጋኒዝም አንድ ፓቶጂን በሰውነት ላይ በሴል ላይ በሽታ የሚባለውን ነገር ለመፍጠር 4 ስቴጆችን ማለፍ አለበት። አንደኛ ኤክስፖዠር የሚባል ነው። ሁለተኛ አዲሽን ወይም ኮሎናይዜሽን የሚባል ነው። ሶስተኛ ደግሞ ኢናቬሽን የሚባል ነው። አራተኛው እና የመጨረሻው ደግሞ ኢንፌክሽን የሚባል ነው። ሶ በሽታ የሚባለውን ለማምጣት ይሄን ነገር መሄድ አለበት። አንደኛው ኤክስፖዠር የሚባለው አንድ ባክቴሪያና ወይ ያኛው ፓቶጂኑ ለኢንፌክሽን የሚያዳርገው ኦርጋኒዝሙና ሆስት ሴሉ ወይም ያን ቫይረስ የሚቀበለው ሴሉ ኮንታክት መፍጠር አለበት። ሶ ኮንታክት በምግብ ሊፈጠር ይችላል፣ በፉድ ሊፈጠር ይችላል፣ በተለያዩ እኛ በምንነካካቸው ነገሮች ሊፈጠሩ ይችላል። ብቻ መነካካቱ ማለት ነው። አዴሽን የሚባለው ነገር ያ ኮንታክት ካደረገ በኋላ ኮንታክት ማድረጉ ብቻ ሳይሆን ከሴሉ ጋር መገናኘቱ ሳይሆን ሴሉን በተለያዩ የሴሉን ኤሪያዎችን ምን ማድረግ አለበት? መቆጣጠር አለበት። ይሄ ኮሎናይዜሽን ይባላል። ሌላኛው ደግሞ ኢኖቬሽን የሚባለው መፍጠር አለበት። ኢኖቬሽን ማለት ይሄ አዴሽን የምንለው ኮንታክት ካደረገ በኋላ ባክቴሪያው ከዛም በኋላ ራሱን እያባዛ ሄደ። ያኛውን ደግሞ አዲሽን ወይም ኮሎናይዜሽን አለን። ያ ከተፈጠረ በኋላ ይሄ ኮሎናይዜሽኑ ያኛውን ሴሉን ባክቴሪያው የተቆጣጠረ በጣም ሰክሰስፉሊ ከተቆጣጠረ ኢኖቬሽን የሚባለውን ነገር ይፈጥራል ማለት በጣም መቆጣጠር ማለት። ሶ ኢኖቬሽን ማለት ምን ማለት ነው? ፓቶጂን የምንለው ወደ ውስጣችን ወደ ሴሉ የገባው ፓቶጂኑ ወይ ባክቴሪያው በሙሉ መቆጣጠር አለበት። ቲሹዎችን ቦዲዎችን በሙሉ መቆጣጠር አለበት ማለት ነው። እና ጊዜ ይሄን ለማድረግ ፓቶጂኑ የተለያዩ ኢንዛይሞችን ሊጠቀም ይችላል፣ ቶክሲኮችን ሊጠቀም ይችላል። ምን ለማድረግ? ኮሎናይዝ ለማድረግ እንዲመቸው ማለት ነው። ከዛም በኋላ ሆስት ቲሹዎችን ምን ያደርጋል? ዳሜጅ ያደርጋል። ስፕራይድ በተለያዩ ሰውነታችን ላይ ይከፋፈላል ማለት ነው። ከዛም በኋላ ኢንፌክሽን ይፈጥራል ማለት ነው። ኢንፌክሽን ምን ማለት ነው? የተለያዩ ፓቶጂን ወደ ሆስት ሴላችን የገባው ፓቶጂን ባክቴሪያ፣ ቫይረስ፣ ፈንጌ ምናምን ሊሆኑ ይችላል። ብቻ እነዚያ ፓቶጂኖች ሰክሰስፉሊ መልቲፕል ሲያደርጉ ነው በሆስት ሴላችን ከዛም በኋላ ወደ ኢንፌክሽን የሚፈጥሩት ማለት ነው። እና ኢንፌክሽን እንግዲህ ወደ ተለያዩ ቦታ ሊከፈል ይችላል። ሎካል ስንል የሆነ ቦታ ኤሪያ ብቻ ሲቆጣጠር፣ ሲስተማቲክ ስንል ደግሞ የተለያዩ ኤሪያዎችን ሲቆጣጠር፣ ብዙ ኤሪያዎችን ሲቆጣጠር፣ ፎካል የምንለው ደግሞ የሆነ ቦታ ብቻ ሲቆጣጠር የነበረው ስሩ ፕሮሰስ ሁሉንም ቦታ ሲቆጣጠር ማለት ነው። እና እነዚህ ፓቶጂኖች ደግሞ በሰውነታችን ውስጥ በሚገቡበት ጊዜ የሚያሳዩበት እድገት ስቴጆች አሉ። 5 የእድገት ስቴጆች አሉ ከገቡ በኋላ የሚያሳዩት። አንደኛው ኢንኩቤሽን ፔሪድ የሚባለው ልክ ኢንፌክሽን ከተፈጠረበት ጊዜ አንስቶ ኢንፌክሽን እንደተፈጠረ አይደለም የሆነ ሰው ኢንፌክሽን እንደተፈጠረበት ምልክቶችን የሚያሳዩ። ለምሳሌ ጉንፋን እንደያዘ በጉንፋን ኢንፌክትድ እንደሆነ አንድ ሰው ወዲያኑ አይደለም የጉንፋን ምኖችን የሚያሳየው። ጉንፋን ሲይዘን የምናሳየውን ሲምፕተሞችን የሚያሳየው። ልክ ኢንፌክሽን ከያዘን ጀምሮ የመጀመሪያው የኢንፌክሽን እንደያዘን ምልክት እስኪታይበት ጊዜ ያለውን የጊዜ ጋፕ የሚይዘው ምን ተብሎ ይጠራል? ኢንኩቤሽን ተብሎ ይጠራል ማለት ነው። ምክንያቱም አንድ ሰው ሳይንና ሲምፕተምን ላያሳይ ይችላል የታመመበትን ነገር ግን ኢንፌክሽን እንኳን እያለበት ላያሳይ ይችላል ማለት ነው። ኢንፌክትድ ከሆነበት ምልክትን የመጀመሪያው ምልክት እስኪያሳይ ድረስ ያለበት ማለት ነው።
እዚህ ጋር ኢንፌክሽን ያዘው። ሶ እዚህ ጋር ጸጥ ብሎ ኖርና የመጀመሪያውን ሲምፕተም አሳይ። ይሄኛው ታይም ኢንተርቫሊው ነው ኢንኩቤሽን የሚባለው። ፕሮዶሚናል ፕሬድ የሚባለው ደግሞ አፒራንስ ኦፍ ዋት ፍረስት ሚል ሳይን ሲምፕተምስ ዛት ሳይን ዋንስ ኦር ዲዝስ። ሶ ይሄ ደግሞ ምን ማለት ነው? አንድ ሰው ሙሉ በሙሉ ህመሙ ባይሰማውም ነገር ግን የመጀመሪያውን ምልክት የሚያሳይበት ማለት ነው። ልክ ኢንፌክሽን ሲይዘው የመጀመሪያው መካከለኛ ማለት ነው፣ መካከለኛ ህመሞች የሚሰማበት ታይም ነው። ሌላኛው ፔሪድ ኦፍ ኢልነስ የሚባለው ቀጥታ ያ ኢንፌክሽኑ በውስጥ ከገባ በኋላ ሃይስት የሆነ በውስጡ ሴሉን ምናምን በጣም ፋንክሽኑን፣ ሪያክሽኑን፣ ስትራክቸሩን የሴሉን ማበላሸት የሚጀምርበት ስቴጅ ነው ይሄ ፔሪድ ኦፍ ኢልነስ የሚባለው። ሌላኛው ደግሞ ፔሪድ ኦፍ ዴክላይን የሚባለው ነው። እንግዲህ ኢልነስ ወደ በሽታው በጣም እያመመን ሲሄድ እንግዲህ መድኃኒት እንወስዳለን። መድኃኒት ስንወስድ በሽታው እየቀነሰ ሲሄድ ፔሪድ ኦፍ ዴክላይን ይባላል። ፔሪድ ኦፍ ደግሞ ኮንቫሌሰንስ የሚባለው መድኃኒቱን ከወሰድን በኋላ በሽታው ኖርማሊ ወደ መጀመሪያው ሲመለስ ማለት ነው። ሶ ይሄኛውን እንግዲህ ኢኑቤሽን የምንለው የመጀመሪያው ስቴጅ በጣም ምንም አይነት ኢንፌክሽኑ እንኳን ቢይዘን የመጀመሪያው ምልክት እስኪታይበት ድረስ ያለበት ነው። እዚህ ጋር ደግሞ ትንንሽ ምልክቶች የሚታዩበት ስቴጅ ነው። ፔሪድ ኦፍ ኢልነስ የምንለው ደግሞ በጣም በሽታ ያለበት እንትን ስቴጅ ነው። መድኃኒት ስንወስድ ደግሞ ፔሪድ ኦፍ ዲክላይን ይከሰታል። እዚህ ጋር እየቀነሰ ይሄዳል። ከዛ መጨረሻ ላይ ፔሪድ ኦፍ ቱ ሬስት ወይም ኮንቫሌሰንስ የምንለውን እንደርሳለን። ሶ እስካሁን ኢንፌክሽን ዲዚዝ ምናምን እያለን ስናወራ ለኢንፌክሽን ለዲዚዝ ምክንያት የሆኑ ነገሮች አሉ። እነሱም ፓቶጂን ናቸው። ፓቶጂን ለኢንፌክሽን መከነት ኤጀንት ናቸው ወይም ምክንያት ናቸው። እነዚህም ነገሮች እንደ ባክቴሪያ፣ ቫይረስ፣ ፈንግና ፕሮቶዛ እንደ ሄልሜዝ የመሳሰሉትን ይይዛሉ። እንግዲህ የመጀመሪያው ፓቶጂን ወይም ለበሽታ ማምጣት ምክንያት የሚሆኑት መካከል ባክቴሪያ ነው። ባክቴሪያ እንግዲህ እንደምታውቁት ፕሮካሪዮቲክ ኦርጋኒዝም ነው። አንድ ሴል ብቻ ያለው ኦርጋኒዝም ነው። ፕሮካሪዮቲክ ኦርጋኒዝም ነው። ፕሮካሪዮቲክ ኦርጋኒዝም ነው ማለት ኒኩለሱ ባውንድድ የተደረገ አይደለም ማለት ነው። የሚራባው ደግሞ ባይነሪ ፊዥን የምንለው ነው። የሱ ሴል ዋላ ደግሞ ከፔፕቲዶ ግላይኮሲል ነው የተሰራው። ፔፕቲዶ ግላይኮይን በምንለው ኦርጋኒክ ማቴሪያል የተሰራ ነው። እሱ ብቻ ሳይሆን 3 አይነት ሼፖች አሉት። ባስሌስ የሚባለው ሼፕ ወይም ራውንድ ሼፕ ይባላል። ኮከስ የሚባለው ሼፕ ስፔሪካል ሼፕ ነው። ስፕሪሊም ወይም ሄሊካል ሮድ የመሳሰሉ እነዚህ የበሽታ አይነት ናቸው። እዚህ ጋር አሉላችሁ። ባዝለስ የምንለው አለ፣ ሮድ የሚመስል ሼፕ፣ ኮከስ ስፔሪካል ሼፕ አለ፣ ሄሊኬዝ የምንለው ይሄኛው ማለት ነው። ይሄኛው ሄሊኬዝ ሮድ የምንለው ማለት ነው። ኮከስ ስፔሪካሉ ይሄኛው ነው። ስፔሪካሉ ኮከስ ብለን የምንጠራው ደግሞ ይሄኛው ማለት ነው። በሼፓቸው ላይ እንደዚህ ይከፋፈላሉ። ደግሞ ውጫዊ ፓርታቸው እንግዲህ እንዳልኳችሁ ሴል ዋላ ወይም ውጫዊ የሴል ፓርቱ የባክቴሪያ የተሰራው ከምንድን ነው? ከፔፕቶ ግላይኮኪን ነው። ሶ ፔፕቶ ግላይኮኪኑ ግራይን ስትሪም ወይም ሴሉን ለማየት ብለን የምንለቀው ምን አለ? ስትሪን ቀለም አለ። በዛ ቀለም ላይ ሪያክሽን በመፍጠር ከሚያሳየው ከለር አንፃር በሁለት ይከፈላል። ግራም ኔጌቲቭ እና ግራም ፖዚቲቭ ነው። ግራም ኔጌቲቭ የሚባለው ያ ስትሪኑ ወይም ቀለሙ ከተለቀቀ በኋላ ውጫዊ ፓርቱን ባክቴሪያው ፒንክ ሲያደርግ ግራም ኔጌቲቭ ይባላል። እንደ ሳልሞላ ያሉ ባክቴሪያዎች እንደዛ ናቸው። ሶ ፐርፕል የምንለው ደግሞ ይሄ ግራኑን ስትሪኑን ቀለሙን ከቀባንበት በኋላ ደግሞ ምን የሚያሳይ ፖዚቲቭ ፓርፕል ይባላል ማለት ነው። ፖዚቲቭ ፓርፕል ፒፒ ፖዚቲቭ ፓርፕል የሚያሳይ ነው። ኔጌቲቭ ደግሞ ፒንክ የሚያሳይ ነው ማለት ነው። እና ለምሳሌ አንዳንድ ጠቃሚ ባክቴሪያዎች አሉ በሰውነታችን ውስጥ የሚፎሉ ማለትም ሃርሙፉል ያልሆኑ ኖርማል የሆኑ ፍሎሮች አሉ። ማለትም በአፋችን እና በኢንተስታይን በሆዳችን ውስጥ የሚገኙ አንዳንድ ጠቃሚ የሆኑ አሉ። እነሱ ጠቃሚ ናቸው ምክንያቱም ሲምፕቴክ ሪሌሽን አላቸው ከሴላችን ጋር። ሴላችን ይጠቅማሉ፣ እኛም ሴሎቻችንንም ይጠቅማሉ፣ የእኛም ሴል እነሱንም ይጠቅማሉ። ሰው ተጠቃቅመን ነው የምንኖረው። ምንም የሚጎዱ አይደለም። እነሱ ፕሮቫይድ ያደርጋሉ ምንን?
ፕሌስ ቱ ኮሎናይዝ ኤንድ ኒውትረንት የተለያዩ ኮሎናይዝ በማድረግ ሌሎች ጠቃሚ ያልሆኑ ባክቴሪያዎች ምናምን እንዳይበሉ እንዳይነኩን አድርገው ምናምን እኛን ስቲሙሌት ያደርጉናል። ማለትም እነዚያ ባክቴሪያዎች በእኛ ሆድ ውስጥ በሚኖሩበት ጊዜ የእኛ ኢሚዩን ሲስተም ይነቃቃል። እንደዚህ አይነት ባክቴሪያ ተፈጥሯልና ልዘጋጅ ምናምንና ለዛ ባክቴሪያ ተዘጋጅቶ ለዛ ለኖርማሉ ባክቴሪያ ለተዘጋጀው ዝግጅት ለማይጠቅመው ለአንዋንትድ የሆነው ፓቶጂን ባክቴሪያ ወደ ውስጥ በሚገባበት ጊዜ ለመከላከል ይጠቅመዋል። ግን ሁሉም ኦርጋን ሲስተሞቻችን ባክቴሪያ ያላቸው ማለት አይደለም። አሁን እንደ ክዲን እንደ ሄርት እንደ ላንግ ያሉ ምንም አይነት ባክቴሪያ የላቸውም። ሁሉም ባክቴሪያዎች ግን ይጠቅማሉ ማለት ሳይሆን ጎጂም አሉ። እንደ ካሎሪያ እንደ ፖንድሌም እንደዚህ የመሳሰሉ አንወንትድ የሆኑ ፓቶጂን ኦፍ ባክቴሪያ ናቸው። ሌላኛው ደግሞ ፓቶጂን ቫይረስ የምንለው ነው። ቫይረስ የምንለው እንግዲህ ሊቪንግ ኦርጋኒዝም አይደለም። ምክንያቱም ይሄን የተባለበት ብቻውን መኖር የሚችል አይደለም። በሰው ሴል ላይ ዲፔንድ ወይም በሌሎች ሴሎች ላይ ዲፔንድ ሆኖ የሚኖር ነው። እሱ ብቻ ሳይሆን ሜታቦሊክ አክቲቪቲ የለውም። ምንም አይነት ኢንተርናል የሆነ አክቲቪቲዎችን አያካሂድም እና በሌሎች ሴሎች ውስጥ ፓራሳይት መሆን ግዴታው ነው እና በዲኤንኤ እና አርኤንኤ የመሳሰሉ ኢንተርናል ስትራክቸሮችን ይይዛል። ነገር ግን ኢንተርናል የሆነ ሴሉላር ስትራክቸር የለውም። ማለትም ሳይቶፕላዝማ ኒውክለስ የምንላቸው ራይቦዘም ኢንተርናል ሴሉላስ የምንላቸው ኦርጋኔሎች የሉትም ማለት ነው። እንግዲህ ሴሎች በውስጣቸው ከያዙት ወይም ቫይረሶች ከያዙት ኮንተንት አንፃር በሁለት እንከፍላለን። ኢንቮለፕድ ቫይረስ እና ነን ኢንቮለፕድ ቫይረስ ምንለው ነው። ነን ኢንቮለፕድ ቫይረስ ምንለው በውስጡ ዲኤንኤንም ይይዛል። ወይ ዲኤንኤን የሚይዝ ነው ወይ አርኤንኤን የሚይዝ ነው። ሁለቱንም መያዝ አይችልም። ወይ ዲኤንኤ ይዛል ወይ አርኤንኤ ይዛል። ካፕሲድ አለው ፕሮቲን ማለት ነው። ካፕሲዶች አሉት ማለትም ፕሮቲን ማለት ነው። ካፕሲድ ስንል ይሄኛው ማለት ነው። ይሄኛው ፓርቱ ካፕሲድ ተብሎ ይጠራል። ካፕሲድ አሉት ኢንቮለፕ አለው ማለት ነው። ይሄ ኢንቮለፕ ተብሎ ይጠራል ማለት ነው። ጎማ የሚመስለው ውጫዊ ፓርቱ ኢንቮለፕ ተብሎ ይጠራል። ሶ ኢንቮለፕድም የተባለው ይሄ ኢንቮለፕድ ስላለው ነው። ነን ኢንቮለፕድ የተባለው ይሄኛው እንደምታውቁት ውጫዊ እንደ ጎማ የሚመስለው የለውም። ስለዚህ እዚህ ያለው ነገር በሙሉ አለው። ለነን ኢንቮለፕድ የሌለው ነገር ምን ብቻ ነው? ይሄኛው ፓርቱ ብቻ ነው። ይሄኛው ፓርት ብቻ ስለሌለው ኢንቮለፕድ ተብሎ ይጠራል። እና እነዚህ ቫይረሶች እንግዲህ እንዴት ነው ራሳቸው የሚያባዙት ከተባለ እንግዲህ በውጪ ከኖሩ ማባዛት ስለማይችሉ ብቻ ወደ ሆነ ሴል ይገባሉ ማለት ነው። እና የመጀመሪያው ምንድነው የሚያደርጉት? ከሆነ ሴል ጋር አታችመንት ይፈጥኑና ወደ ሆነ ሴል ይገባሉ ራሳቸውን ለማባዛት ሲሉ። ከገቡ በኋላ ደግሞ በውጪ ሰርፌስ ላይ አታች ከሆኑ በኋላ አታችመንት ከፈጠሩ በኋላ ቀዶ ይገባሉ ሴሉን ማለት ነው። ሆስት ሴሉን ይገቡና ከዛ ራሳቸውን እዛ ሪፕሊኬት ያደርጉና ብዙ ሴሎች ሆኖ ከዛም በኋላ ከዛ ሴል ይወጣሉ ማለት ነው። በእንደዚህ አይነት ወይ ሪፕሊኬት ያደርጋሉ። እዚች ጋር እንደምታዩት የሆነች ቫይረስ ነበረች። እዚህ ጋር ተጣበቀች። የመጀመሪያው ስቴፕ ነው። ከተጣበቀች በኋላ ቀዳ ገባች። ሁለተኛው ስቴፕ ነው። ቀዳ ከገባች በኋላ እዚህ ጋር ራሷን በጣም ብዙ አደረገች፣ ሪፕሊኬት አደረገች። ሶስተኛ ነው። ከዛ ከሴሉ በኋላ ይኸው አንድ ሆና መጣ፣ ብዙ ሆና ወጣች ማለት ነው። ሪሊዝድ ሆነች። ሌላኛው ደግሞ ቫይረሶች በሰው ልጅ ውስጥ ላይ የተለያየ ለበሽታ ምክንያት ሊሆኑ ይችላሉ። አንዳንድ ቫይረሶች በሴሎች ውስጥ ይገቡና ምን ያደርጋሉ? ሪፕሬዘንት ፕሮቲን ሳትስቶፕ የተለያዩ ፕሮቲኖችን ይሰራሉ። በሴል ውስጥ ይገቡና ማለትም ሴሎች የራሳቸውን ፕሮቲን ማዘጋጀት ይፈልጋሉ አይደለ? ያን ፕሮቲን የራሳቸውን እንዳያዘጋጁ ቫይረሱ ራሱ በራሱ እያዘዘ በራሱ ትዕዛዝ እያወጣ በራሱ በቃ የሴል ዋና አዛዥ ሆኖ የራሱን ፕሮቲኖችን እያዘጋጀ ሴሎች የራሳቸውን አርኤንኤ እና ዲኤንኤ የሚያዘጋጁበትን ፕሮቲን እንዳያዘጋጁ ያደርጋቸዋል ማለት ነው። እሱ ብቻ ሳይሆን የሴሉን የተለያዩ ፋንክሽኑን ሴል ራሱን ፋንክሽን የሚያደርግበትን ወይ ዲስታርብ ያደርጋል። ለምሳሌ ከፍተኛ የሆነ የሴል ሪፕሊኬሽንን በመፍጠር ካንሰር የመሳሰሉ በሽታዎችን ሊያመጣ ይችላል ማለት ነው። ስለ ፈንጌ አንዳንድ ነገር ሲነግራችሁ ኤኳሮቲክ ነው። እውነተኛ የሆነ ኒውክለስ አለው። የራሱን ምግብ ማዘጋጀት የማይችል ነው። ውጫዊው ሴል ሜምብሬኑ የተሰራው ከቺቲን በሚባለው ነው። እንደገና የሚራባው ደግሞ ስፖር በምንለው ነው። ምናልባት እሱ ማልቲፐሉላር ብዙ ሴል ያለው ሊሆን ይችላል። እንደገና ሲንግል ብዙ ሴሎች ያሉት ሲሆኑ ማልቲሰሉላር ተብሎ ይጠራል። ደግሞ ብዙ ሴሎች በማይኖሩበት ጊዜ ደግሞ ዩኒሰሉላር ተብሎ ይጠራል። ዩኒሰሉላር የሚሆነው ነን ፊላሜንተስ ወይም
የተለያዩ ለመራባት የሚጠቅማቸው ነገሮች አሉ። እንደዚህ ይህንን ፊላሜንቴስ ብለን የምንጠራው እነዚያ ነገሮች የሌሉት ዩኒሰሉላር ተብሎ ይጠራል። እና የተለያዩ በሞቱ ነገሮች ላይ ምናምን የበሰበሱ ነገሮችን ዲኬይ በማድረግ ኢንዛይማቸውንም አውጥተው ብሬክ ዳውን ለማድረግ ለተለያየ ኒውትሪየንት ኬዝ ይጠቀማሉ። እና ለተለያዩ በሽታዎች ደግሞ ምክንያት ይሆናሉ። ስፔሻሊ በሰው ውጫዊ ፓርት ላይ የሚታዩ የበሽታ አይነቶች አሉ። እዚህ ጋር ምስሉ ላይ እንደምትመለከቱት ይሄ ደግሞ ካንቶኒስ ማይኮሲስ ነው። በሰው ውጫዊ ፓርት ላይ የሚያመጡ የበሽታ አይነቶች ናቸው። የሲስተማቲክ ማይኮሲስ የምንለው ደግሞ በሰውነታችን ውስጥ ላይ ምናምን የሚፈጥር የበሽታ አይነቶች ናቸው። ሌላኛው ደግሞ ፕሮቶዞ የምንል ነው። ፕሮቶዞ ዩኒሰሉላር ነው፣ ባለ አንድ ሴል ነው። የራሱ ምግብ ማዘጋጀት የማይችል ነው። እሱ ብቻ ሳይሆን ኤኳሮቲክ እውነተኛ ምን አለው ኒኩለስ አለው እና ራሱን ምግብ ማዘጋጀት ስለማይችል ባክቴሪያዎችን ይበላል። ሌሎች ነገሮችንም ፕሮኮቲክ የመሳሰሉ የተለያዩ ብቻ ነገሮችን ይበላል። አሞቢያና ፕራማሺሙላ ሳይቀር ይመገባል። ውጫዊ ይሄ ሞርፎሎጂካል ፓርቱ ወይም ውጫዊ ፓርቱ ላይ ቤዝድ ሆነን ስናይ በተለያዩ ግሩፖች ላይ መክፈል እንችላለን። ስፔሻሊ ውጫዊ ሴል ዋሉ ካለው አንፃር ማለት ነው። እና ከእነሱ መካከል ብዙ አብዛኞቹ ፍሪ ናቸው። ፍሪሊ ሊቭ የሚያደርጉ ናቸው። ፓራሳይት አይደሉም። አንዳንዶቹ ግን ፓራሳይት ናቸው። በሰው ውስጥ እና በእንስሳቶች ውስጥ የሚኖሩ ናቸው። ደግሞ ኮንስትራክቲቭ ቫኩኤል የሚባል ኮንሰፕት አለ። ምን ማለት ነው? ኤክሰስ አማውንት ኦፍ ወተር በውስጣቸው በሚኖሩበት ጊዜ ነው ኤክሰስ አማውንት ኦፍ ወተርን ወደ ሴላቸው ወይም ወደ ራሳቸው ያስገባሉ በኦሚሲስ ፕሮሰስ። ሰው በኦሚሲስ ፕሮሰስ ሊተላለፍ ይችላል። እና ውጫዊ ያለው የተለያዩ ስትራክቸሮች አሉ እንደ ቺሊያ እና እንደ ፍላጊላ ያሉ ውጫዊ ስትራክቸሮች አሉት። እና ለሙቭመንት ወይም ለመንቀሳቀስ ይጠቀሙታል ማለት ነው። እና እነሱ በኮንታሚኔትድ በሆኑ ውሃዎች ላይ ምግቦች ላይ እንደ ማላሪያ ባሉ ኤሪያዎች ላይ ይገኛሉ ማለት ነው። ማላሪያ አንዱ ኤግዛምፕል ኦፍ ፕሮቶዞ ነው። እና የተለያዩ የፕሮቶዞ ግሩፖች አሉ። ለምሳሌ ከነዛ ውስጥ አንደኛው ዞሎፋላጌሌትስ የሚባለው ነው። አይ ቲንክ አንዳንዱ ከእነዚህ ውስጥ ፓራሳይት ነው፣ ሲምፓውቲክ ነው፣ ሊቪንግ ነው፣ ራሱን ችሎ የሚኖር ነው። ሌሎቹ ደግሞ እንደ ሞስት አር ፓራማሺየም የመሳሰሉ ምንም አይነት ፓራሳይት ሳይጠቀሙ የሚኖሩ አሉ። እንደ ሌሎቹ እንደ አሜቢያ የመሳሰሉ ደግሞ ለመንቀሳቀስ እንደ ፒዞዶፖዲያ የመሳሰሉ ስትራክቸሮችን የሚጠቀሙ ናቸው። ሌሎኞቹ ደግሞ ስፖረንዚያ የሚባሉ ምናምን ለተለያዩ ስፖረንዚያ የሚባለው ብቻ አንዱ የፕሮቶዞ ግሩፕ ነው ማለት ነው። ሌላኛው ደግሞ ሄልሜኒዝ የሚባለው ነው። ይሄ ፓቶጂን ነው። ለኢንፌክሽን ምክንያት ከሚሆኑት መካከል አንዱ ነው። እንደ ወርም እንደ ትላትል የመሳሰሉ ፓራሳይት የመሳሰሉትን በውስጡ የሚይዝ ፓቶጂን ነው። እና የጀርባ አጥንት እንግዲህ የሌላቸው ናቸው። ቁመታቸው ረዣዥም ናቸው። ጠፍጣፋም ሊሆኑ ይችላሉ፣ ራውንድ ሊሆኑ ይችላሉ። እና ለፓራሳይቲክ ኢንፌክሽን ምክንያት ናቸው። እና ከሁለት በላይ ሴል ያላቸውና የተለያዩ ቲሾች አላቸው ለእነዚህ። እና ወደ ሰው ልጆች ደግሞ በመግባት ምግብን በመመገብ ሰው የበላውንም በመመገብ ሊሆን ይችላል። ለአኒማሎች ኢንፌክሽን፣ ለፕላንቶች ኢንፌክሽን ምክንያት የሆኑ ናቸው። እና ፊዚዮሎጂካሊያቸው ከሰው ልጆች ጋራ የተገናኘ ፊዚዮሎጂካል ነገር ስላላቸው እነሱን ለማጥፋት እንኳን የምንጠቀማቸው መድኃኒቶች ከእኛ ጋር ስለሚመሳሰሉ እኛን የመጉዳት አቢሊቲ ያላቸው። ለምሳሌ ያህል እንደ ራውንድ ወርም የመሳሰሉ፣ እንደ ፋልክ የመሳሰሉ፣ እንደ ታፕ ወርም የመሳሰሉ እነዚህ አይነት ወርሞች ኤግዛምፕል ኦፍ ሄልሜንዝ ማለት ነው። እሺ ሌላኞቹ ደግሞ
ፕሮንስ ተብሎ የሚጠሩ ናቸው። ፕሮንስ ተብለን የምንጠራው ምንም አይነት ጄኔቲክ ማቴሪያል የሌላቸው ናቸው እና ሪፕሊኬት አያደርጉም። ሆስት ሴል ገብቶ የሆስት ሴሉን ምናምን ምግብ አይበሩም። ነገር ግን በሴል ውስጥ የሚገኘውን የፕሮቲን ኖርማል ስቴቱን አብኖርማል በማድረግ የሚታወቁ ናቸው ማለት ነው። ልክ ሰው ውስጥም ሲገቡ አኒማል ውስጥም ሲገቡ ኖርማል የሆነውን የፕሮቲን ሲስተምን አብኖርማል በማድረግ የሚታወቁ ናቸው። እሺ ሌላኛው ደግሞ በሽታ በሁለት መንገድ ሊተላለፍ ይችላል። ዳይሬክት እና ኢንዳይሬክት ነው። ዳይሬክት የምንለው ደግሞ ቀጥተኛ የሆነ ኮንታክት በስኪን በተለያዩ ነገሮች ስናደርግ ነው። ቀጥታ ኮንታክት ማለት ነው፣ እንደ ሴክሹዋል ያሉ ነገሮች ማለት ነው። ሌላኛው ደግሞ ድሮፕሌት ኢንፌክሽን የምንላቸው ነገሮች ደግሞ በተለያዩ በምራቅ የመሳሰሉ እንደ ሴክሬሽን ያሉ ነገሮች በፍሉድ ነገሮች ከኛ በሚወጣ ፍሉድ ወይ ከሌላ በሚወጣ ፍሉድ የፍሉድ ኮኔክሽን በሚኖርበት ጊዜ የሚፈጠር ነው። እሱ ብቻ ሳይሆን ኮንታክት በአፈር የሚተላለፍ አፈር ብቻ በመርገጣችን የሚተላለፍ አለ። ይሄም በኮንታክት ውስጥ የሚመደብ ነው። በኢንኮሌሽን ኢንቱ ስኪን የመሳሰሉ ቆዳችን ላይ የተለያዩ ነገሮች ሲነኩ ልክ ይሄን ውሻ የሰውየውን እጅ ሲረግጥ ምናምን ሲያልፍ እንደነበረው ስኪኑን ሲነካ ልክ በስኪኑ በኩል እንዳለፈ እንደዚህ አይነት በሽታዎች አሉ። ትራንስፕላሴንታል ኦር ቨርቲካል የሚባለው እናት በምትወልድበት ጊዜ ለልጇ የሚያልፍ እንደዚህ አይነት በሽታዎች ዳይሬክት ትራንስሚሽን ይባላል። ኢንዳይሬክት ቀጥተኛ ባልሆነ መንገድ የሚተላለፉ ቪከል ቦርን ሊመውሱን ይችላሉ። ለምሳሌ ቫይክል ቦርን የምንለው በውሃ በኩል በምግብ በኩል በደም በኩል ወደ እኛ ሲያልፍ ነው። ቀጥተኛ ባልሆነ መንገድ ሲያልፍ ነው። ቬክተር ቦርን የምንላቸው ደግሞ የተለያዩ በሽታ ተሸካሚ የሆኑ እንደ ቢምቢ ያሉ ነገሮች እኛን ሲመኩ በዛ በቢምቢ በኩል ኢንዳይሬክት እኛን ሲነካ በአየር በኩል በእኛን ሲነካ ኤርፍሎን ቦርን ይባላል። ፎርሜት ሆም የሚባሉት ደግሞ የተለያዩ ነገሮችን ልብስን አውሰ ስትጠቀም ከሰውየው በሽታው በልብስ በኩል አድርጎ ሲያጠቃህ ማለት ነው። እና አንክሊን የሆኑ ሃንዶችን ያልታጠቡ እጆችን ስንጠቀም በእንደዚህ አይነት ወይ ኢንዳይሬክት ወይ ይተላለፋል። በፓርት 2 ደግሞ እንዴት ታዲያ በሽታን መከላከል እንችላለን በሚለው እንገናኛለን። መልካም ጊዜ ይሁንላችሁ። ሰብስክራይብ ሼር አድርጉ። ሼሩን ላይኩን አይቼ ነው ፓርቱንም ለቁስ ወይንን አድርጉ። መልካም ጊዜ